እግዚአብሔር አምላካችን አመሰግናለን። እንግዲህ ባለፈው ኮንፈረንስ ሁላችን እናስታውሳለን። በሚገርም መልኩ ዶክተር አብርሃም የትንሳኤን በተለይ የወደዳቸውን እስከ መጨረሻ ወደዳቸው በሚል ርዕስ በጣም በሚያስገርም ሁኔታ አስተምሮናል። እግዚአብሔር አምላካችን አመሰግናለን። ቃሉን ነው ራሱ ያስተማረን። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ከዛ የቀጠለ ዛሬ በዚህ ርዕስ ለመናገር ፈልጌያለሁ። ድንጋዩን ከመቃብር ደጃፍ ማን ያንከባልልናል የሚል ጥያቄ ሴቶቹ የጠየቁ ጥያቄ፣ እነ ማርያም መግደላዊት የጠየቁ ጥያቄ ነው። እና ምን ለማለት ነው? እነሱ የተነሱበት ኢንቴንሽን አለ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት ወደ 3 ፒኤም አካባቢ እስከ 4 ፒኤም ባለው ጊዜ ይመስለኛል። እና ሻባት የሚሉት ቅዳሜ ሻባት ይባላል። ሰንበት የሚለው በብሉይ ኪዳን ቅዳሜን ነው ማለት ነው። እና ሻባት የሚባለው በዓላቸው በአይሁድ ስርዓት በዓሉ የሚገባው 6 ፒኤም ፍራይዴ ኢቭኒንግ ነው። ፍራይዴ ኢቭኒንግ 6 ፒኤም ከሆነ ሻባት ነው። ምንም ማድረግ አይቻልም። መውጣት መግዛት ምንም ማድረግ አይቻልም ራሱ። እና በእኛ ሀገር የውስጣቴዎስ ቴዎሎጂ የሚባል የሥነ መለኮት ትምህርት አለ በኦርቶዶክስ ውስጥ ማለት ነው። እና በተለይ በሰሜኑ ክፍል ይሄ ትምህርት የተማሩ ሰዎች እሁድን ብቻ ሳይሆን ቅዳሜን ጭምር ነው የሚያከብሩት። እና የኔ አክስት አስታውሳለሁ ዓርብ ዕለት ነው ቡና የሚወቀጠው። ምክንያቱም ለምን ስትባል ቅዳሜ መውቀጥ አይቻልም፣ ቅዳሜ በዓል ነው ስለሚባል ይሄ ትምህርት ያስተማረ አንድ መነኩሴ ነበር በሀገራችን ማለት ነው። እና እንደዛ ነው። ስለዚህ ሰዎች ሁሉ ምንም ነገር አይንቀሳቀሱም፣ ምንም ነገር ማድረግ አይችሉም። ስለዚህ ይሄ ከመሆኑ በፊት የአይሁድ መሪዎች ሄደው ለጲላጦስ ሲጠይቁት ሻባት እየደረሰ ሰዓቱ እየቀረበ ስለሆነ እነዚህ የተሰቀሉት ቶሎ እንዲሞቱ እግራቸውን ስበሩ ተባለ። እንደዛ ያደርጉ ነበር ሞታቸውን ለማፋጠን። እና በቀኝና በግራ የተሰቀሉት እግራቸው ተሰበሩ። ወደ ጌታ ሲመጡ ግን ኦሬዲ አርፎ አገኙት። እና ከነሱ ደካማ ስለሆነ ሳይሆን መሞቱ በፈቃዱ ነው እንጂ ተሰውሮ አይደለም። በፈቃዱ ነው ለኔና ለእናንተ የሞተው። ስለዚህ ሞተው አገኙት እና ተደነቁ ይላል። እና ከዛ በኋላ እንግዲህ የቀብር ስነ ስርዓት አለ። አስከሬን የሚቀባባቸው ሽቶዎች አሉ። የተለያዩ ሽቶዎች በሚድል ኢስት በጠቅላላ በተለይ ግብጽ ላይ እስራኤል ላይ በጣም የታወቀ ነበረ በዘመኑ። እና ያ ትልቅ ሪስፔክት ትልቅ ኦነር ነውና እነዚህ ሴቶች መሞቱ ብቻ አይደለም ሳይቀባ መቀበሩ ራሱ እንቅልፍ ነስቷቸዋል። ስለዚህ የሚገርመው ነገር እዛ ቁጥር 1 ላይ ማርቆስ ወንጌል ምዕራፍ 16 እንደምናነበው ሰንበትም ካለፈ በኋላ ማለት ሻባት ቅዳሜ ካለፈ በኋላ ምንድነው ከአርብ 6 ፒኤም ጀምሮ እስከ ቅዳሜ 6 ፒኤም ነው ሻባት። አሁን ልክ ቅዳሜ 6 ፒኤም ሲሆን አለፈ በቃ አሁን እና እሁድ ነው የጀመረው ማለት ነው። እና ካለፈ በኋላ ማለት ቅዳሜ ማታ በጣም ቦዘር ሆኖ ስለሰነበቱ ቶሎ ብለው ሽቶ ገዙ ይላል። በዛ ሰዓት ነው የገዙ ማታ ቅዳሜ ማታ ሽቶ ገዝተው አድረው አይተኙም አይመስለኝም። በማለዳ ጌታ ኢየሱስ መቃብር ሄደው አስከሬን ለመቀባት ወሰኑ። እዛ ሲደርሱ ይባባሉ የነበሩት ምንድነው? ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር ይላል። ሐሳባቸው ጥሩ ነው፣ መልካም ነው። ነገር ግን ይሄ የልባቸው መሻት ሊፈጽሙ የማይችሉበት ትልቅ እንቅፋት በፊታቸው አለ። መቃብሩ በትልቅ ድንጋይ ተገጥሟል። መቃብሩ የዮሴፍ የአርማትያ ዮሴፍ መቃብር እንደነበረ አዲስ መቃብር እንደነበረ መጽሐፍት ይናገራሉ።
እና ኒቆዲሞስና ዮሴፍ አስከሬኑን አውርደው በቃ በቶሎ ነው የቀበሩት እና ድንጋይ ደግሞ ተገጠመበት ይላልና ያንን ማንከባለል የሚችል የሰው አቅም የለም። ቶታሊ ማን ያንከባልልናል? እና በዚህ የተጨነቁ እዛው ሲደርሱ ግን ተንከባሉ አገኙት። ከዚህ ምንድነው የምንማረው ነው? ድንጋዩን ማን ያንከባልልናል የሚለው ጥያቄ የሰው ልጅ ሁሉ ጥያቄ ነው። እያንዳንዳችን የራሳችን ድንጋዮች አሉ። እያንዳንዳችን ባለፍንበት ህይወት ከዚህ የሚገላግለኝ ማን ይሆን ብለን የጠየቅነው ጥያቄ አለ። ጠየቅንበት ጥያቄ አለ። ዛሬም ሊኖር ይችላል። ባንቺ ላይ ጠላት ያስቀመጠው ድንጋይ ሊኖር ይችላል። ሃይማኖት ያስቀመጠው ባህል ሊኖር ይችላል። ባህል ያስቀመጠው ድንጋይ ሊኖር ይችላል። ድንጋዩን ማን ያንከባልልናል? ነገር ግን የምስራች ነግራችኋለሁ። የናዝሬቱ ኢየሱስ፣ ከሞት የተነሳው ኢየሱስ፣ የትንሣኤው ጌታ ኢየሱስ እሱ ያንከባልላል። ከማናቸውም እስራት ነፃ ያወጣል። ቀንበር ይሰብራል። ክብር ለሱ እንሰጣለን። እግዚአብሔር አምላካችን አመሰግናለሁ። ጥያቄን የሚመልስ የተጨነቅንበትን ነገር ሁሉ የሚያውቅ ማን ያንከባልልናል ሲሉ ሲጨነቁ ሲነጋገሩ መፍትሄ አጥተው ሲደርሱ ግን ተንከባሎ አገኙት። ዛሬ አንተን ያስጨነቀ ነገር ይንከባለል በጌታ በኢየሱስ ስም። አንቺ ላይ ያለ ይንከባለል በናዝሬቱ በጌታ በኢየሱስ ስም። ከሞት በተነሳው በትንሣኤ ኃይሉ የአንዳንዶቻችሁ ድንጋይ ያንከባለው። ምን አይነት ድንጋይ እንዳላችሁ አላውቅም። ነገር ግን የሚንከባለል ነገር ያለው ሁሉ ይንከባለላል። የትንሣኤ ምስራች እሱ ነው። እግዚአብሔር አምላካችን እናመሰግናለን። ቆላስይስ መልእክት ምዕራፍ 1 በጣም የምወደው ምዕራፍ 1 እና ምዕራፍ 2 በጣም የምወደው ክፍል ነው ከመጽሐፍ ቅዱስ። እንደ ፉከራ እንደ ሽለላ አይመስለኛ ራሱ በቃሉ ውስጥ ማለት ነው። ሐዋርያ ጳውሎስ ቆላስይስ መልእክት የጻፈው ላይ ምዕራፍ 1 ቁጥር 12 እና 13 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱን እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው። በባርነት ቀንበር ነበር። ጠላት በተለያየ እስራት ይዞን ነበር። ነገር ግን ያ ድንጋያችን አንከባሎ እስራታችንን በጥሶ ቀንበራችንን ሰብሮ ወደ ፍቅሩ መንግስት አፈለሰን። መንግስት የፍቅር መንግስት ነው። እግዚአብሔር አምላካችን አመሰግናለሁ። that's why ባለፈው ስንማር የወደዳቸውን እስከ መጨረሻ ወደዳቸው የተባለው ወደ ፍቅሩ መንግስት። የጥላቻ መንግስት አይደለም። የዓለም መንግስታት የጥላቻ መንግስታት ናቸው። የነውጥ መንግስታት ናቸው። የጌታችን የኢየሱስ ክርስቶስ መንግስት ግን የፍቅር መንግስት፣ የሰላም መንግስት፣ ህይወት ያለበት መንግስት፣ ህብረት ያለበት መንግስት፣ ሰማያዊ ዜግነት ያለበት መንግስት ነው። ወደዛ አፈለሰን። ኢሚግሬት አድርገናል። ማንነታችን ተለውጧል። ሰማያዊ ዜጎች ሆነናል። እግዚአብሔር አምላካችን አመሰግናለን። ምዕራፍ 2 ስትሄዱ ደግሞ ምዕራፍ 2 ቁጥር 9 እስከ 15 ያለውን በጌታ ስም አነብላችኋለሁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይላል። በጌታ ተሞልታችኋል። በጎናችሁ ያለውን ሰው ተሞልታል እስኮሉት። ሌላ አይደለም ይሞላል። የዓለም ወሬ የዓለም ቅራቅንቦ ሳይሆን ጌታ ነው የተሞላ ነው። እግዚአብሔር አምላካችን አመሰግናለን። እግዚአብሔር ይመስገን። ተሞልታችኋል። የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። አሁን ያኔ ብሉይ ኪዳን የሥጋ መገረዝ ነበረ። አሁን በአዲስ ኪዳን ግን የልብ መገረዝ። በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ትንሣኤው አሁን የክርስቶስ ብቻ አይደለም፣ የኔና የናንተ መነሳት ነው። ተነስተናል። ከእርሱ ጋር ተቀብረን ከእርሱ ጋር ተነስተናል። ማርቆስ ወንጌል ምዕራፍ 6
ከቁጥር 3 ጀምሮ እስከ 5 ማንበብ ትችላል። ይቅርታ ሮሜ መልእክት ምዕራፍ 6 ከቁጥር 3 እስከ 5 ማንበብ ትችላላችሁ። ጥምቀት ራሱ ሲተረጎሙ ጥምቀትን ውሃ ውስጥ መግባት ይመስለናል፣ አይደለም። ሲምቦሊካሊ ወደ ውሃ ውስጥ መግባታችን ሞቱን በሚመስል ሞት ከክርስቶስ ጋር መተባበራችን ነው ይላል። እሱ ሞተ እንደተቀበረ እኛ ደግሞ ለዓለም ሞተን እንድንነሳ፣ እሱ ከሙታን እንደተነሳ በአካል በስጋ እንደተነሳ እኛ ደግሞ ዓለም ባይ ባይ ብለን በአዲስ ህይወት ለመመላለስ ከእርሱ ጋር ተነሳን ብሎ ይናገራል። እግዚአብሔር አምላካችን አመሰገነ። ትንሣኤ መልእክቱ ይሄ ነው። በክርስቶስ የተሞላሁ ነኝ ማለት፣ ከክርስቶስ ጋር ተቀብሬ ተነስቻለሁ ማለት፣ በእኔ ውስጥ ያለው የትንሣኤ ህይወት ነው ማለት። እግዚአብሔር አምላካችን አመሰግናለን። የትንሣኤ መልእክት ይሄ ነው። ድንጋዩን ማን ያንከባልልናል? ቆላስይስ ይቀጥላል። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ህይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በደል በራሱ ከድንጋይ የከበደ ድንጋይ ነው። በደል ተሸክመው የሚመላለሱ ሰዎች ቀና ብለው መሄድ አይችሉም። ከሰው ጋር ኖርማሊ ኮሙኒኬት ማድረግ አይችሉም። ትልቅ በደል የሚባል ኃጢአት የሚባል ኩነኔ የሚባል የተሸከመ ሰው ቀና ብሎ መሄድ አይችልም። ነገር ግን የምስራች ኢየሱስ ክርስቶስ ተነስቷል። ድንጋዩ ያንከባልላል። ከማናቸውም በደል ነፃ አውጥቶናል። ከበደላችን ከኃጢአታችን ሁሉ በክርስቶስ ደም ተዋጅተናል። እግዚአብሔር አምላካችን አመሰግናለን። ቁጥር 14 ላይ በእኛ ላይ የነበረውማ ተሸክመ ነው የነበረው የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። ደመሰሰው ብለው ገለች። የዕዳ ጽሕፈት አንተ መክፈል የነበረብህ፣ አንቺ መክፈል የነበረብሽ፣ ሁላችን መክፈል የነበረብን የዕዳ ጽሕፈት፣ መንፈሳዊ ዕዳ ጽሕፈት ደመሰሰው። ሃሌሉያ። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ዝም ብለሽ አልመጣሽም እዚህ፣ ዝም ብለህ አልመጣህም እዚህ። ተወግዶልህ ነው፣ ተንከባሎልህ ነው፣ ተፈተህ ነው፣ ቀንበር ተሰብሮ ነው። ስለዚህ ይህን ላደረገ ጌታ ክብር ልንሰጥ ነው የምንሰበሰበው ሁሉ ጊዜ። እግዚአብሔር አምላካችን እናመሰግናለን። ራሳችሁን እስኪ በሴቶቹ ጫማ በእነ ማርያም መግደላዊት ጫማ አስቀምጡና ከዓርብ ዕለት ጀምሮ በጣም ከባድ ጊዜ ነው ያሳለፉት። መጽሐፍ እንደሚለው ዓርብ ዕለት ሴቶቹም ይላል ማርቆስ ወንጌል ምዕራፍ 15 አንድ ምዕራፍ ወደ ኋላ ቁጥር 40 እስከ 41 ላይ ሴቶቹም ደግሞ በሩቅ ሆነው ይመለከቱ ነበር። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና የዮሳም እናት ማርያም፣ ሰሎሜም ነበሩ። እነዚህ ሶስት ናቸው አሁን እየመጡ ያሉ ወደ ማን ያከባልናል እያሉ ያሉትና ዓርብ በመስቀል ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ ተሰቅሎ ደሙ እያፈሰሰ ለሞት እያቃሰተ እያለ እነሱ ይመለከቱ ነበርና ትራውማ ኢማጂን ዘ ትራውማ በራሱ እና ያ ተስፋ ያደረጉት ከ5 ቀን በፊት ከዓርብ 5 ቀን ወደ ኋላ ብትቆጥሩ እሁድ ሆሳዕና ቀን ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ይሁን ተብሎ የተዘመረለት ሕፃናት እየዘመሩ ኢየሩሳሌም ድብልቅልቋ እስክትወጣ ድረስ የሆነለት ኢየሱስ ክርስቶስ እሱ ዓርብ ዕለት ሪጀክት ተደርጎ ብዙ ተአምራት አድርጓል። በእስራኤል በ5 እንጀራ በ2 ዓሣ ከ5000 በላይ ህዝብ መግበዋል። 12 መሶብ ተሰብስበዋል። እውሮችን አይን አብርተዋል። አንካሶችን አዘልለዋል። ነገር ግን በዚህ ዓርብ ግን ያ ሁሉ ታሪክ ሆኖ ታስሮ በጲላጦስ ፊት ሲቀርብ በየዓመቱ በፋሲካ በዓል
አንድ ወንጀለኛ ከእስር ቤት ይፈታ የነበረ ስርዓት አለ እና ጲላጦስ ሊያስፈታው አስበው ነበር። ማንን ልፍታላችሁ የሚል ጥያቄ አቅርቧል ለህዝቡ። ህዝቡ ሁሉ እስራኤል ተሰብስበው ምን አሉ? በርባስ የሚል እንግሊዝኛ ስለሚመስለኝ በርባን ፍታልን። በጣም አመፀኛ፣ በአመፀኝነቱ በሰው ገዳይነቱ የታወቀ ነው በርባን ማለት። በርባን ይፈታ፣ በርባን ፍታልን ፍታ። ኢየሱስስ ስቀለው። ከዛ ቀጥሎ ደሙ በእኛና በልጆቻችን የሚል ቃል ታገኛላችሁ። ታስዋይ ምልልስ እስከ አሁን ድረስ ደም እየፈሰሰ ያለ አያውቅም። ከአፋቸው ነው የተናገሩት። ቀደም ብሎ በሆሳዕናም ነግረዋቸዋል። ስለ ኢየሩሳሌም ከተማ አለቀሰላት ይላል። ለሰላምሽ የሚሆነውን ብታውቂ ኑሮ ዛሬ ግን ከዓይንሽ ተሰውሯል አላት። የመጎብኘቷ ቀን ነበረ። የሰላሟ ቀን ነበረ። ኢየሱስን እንደ ንጉሥ አድርጋ ልትቀበለው የነበረበት ሰዓት ነበረ። ነገር ግን ሪጀክት ስላደረገች ለሰላምሽ የሚሆነውን አላወቅሽም። ግን ቀናት ይመጣል፣ ወራት ይመጣል። ድንጋይ በድንጋይ ላይ በቃ ይፈርሳል። ከዛ ቀጥሎ ምን አለ? በእግዚአብሔር ስም የሚመጣ የተባረከ ነው እስክትሉ ድረስ አታዩኝም የሚላል። ሰላምን አታዩም ማለት ነው። የሰላም ንጉሥ አታዩም ማለት ነው። በነውጥ ያለው ሚድል ኢስት ከዛ የተነሳ ነው። መንፈሳዊ ምክንያት አለው፣ ፖለቲካዊ አይደለም። አሁን የኢራንና የዛም ምክንያት አይደለም። የሂትለርና የዛም ምክንያት አይደለም። ትልቁ መንፈሳዊ ደሙ በእኛና በልጆቻችን የሚል ህዝብ አፍ አውጥቶ የተናገረበት፣ አፍ አውጥቶ ደም በቃ ያወጀበት፣ ሞት የተመኘበት እንደዛ አይነት ስለሆነ ዓለም ከዛ ጊዜ ጀምሮ ሰላም አላገኘችም። እስራኤልም ሰላም አላገኘችም። በእግዚአብሔር ስም የሚመጣ የተባረከው እስክትሉ ድረስ የሚል ግን ተስፋ አለ። በዘካርያስ መጽሐፍ ምዕራፍ 10 እንደምንመለከተው ወደዚህ ወደ ወጉት ይመለከታሉ ይላል። የዳዊት ቤት እያለ በ12 ከፍሎ እያንዳንዱ በየነገዱ ካስቀመጠ በኋላ በዳዊት ቤት ይላል የልመናንና የሞገስን መንፈስ አፈሳለሁ ይላል። የልመናና የሞገስ መንፈስ ምን ማለት ነው? መንፈስ ቅዱስ ነው። አሜን። መንፈስ ቅዱስ ሰው ካልነካው ንስሐ ሊገባ አይችልም። የልመናና የሞገስን መንፈስ አፈሳለሁ፣ ወደዚህ ወደ ወጉት ይመለከታሉ ይላል። አንድ ብቻ አይደለም፣ ስንት ወግተዋል። ግን ፓርቲኩላር አንድ የወጉት ኢየሱስ ክርስቶስ ይመለከታሉ። አንድ ሰው ለበኩር ልጁ እንደሚያለቅስ ያለቅሱለታል ይላል። የሁሉ 2000 ዓመት ኪሳራ ውስጥ የገባ ነው። ምናለ አባቶቻችን ቢቀበሉ፣ ምናለ የሰላም ንጉሥ አንተን ቢያስተናግዱ ያለቅሱለታል። እና የመጎብኘትሽን ወራት አላወቅሽም የሚለው ቃል በጣም ነው ልናስበው የሚገባ። ለእያንዳንዳችን የመጎብኘት ቀን አለ። ትልቁ የመጎብኘት ቀን ጌታን ያገኘንበት ቀን ነው። እግዚአብሔር አምላካችን አመሰግናለሁ። ከዛ ቀጥሎ ደግሞ ድንጋዩን ማን ያንከባልልናል የሚል አይነት ጥያቄ በልባችን የሞላበት ጊዜ ብዙ በዛ የምንጸልይባቸው ጊዜዎች አሉ። ጸልየን ጌታ መልሱ ሲያመጣ በስፍራችን የለንም። ወይ የተወሰነ ጊዜ ጸልየን አቋርጠናል። መጽሐፍ ቅዱስ ግን ሳታቋርጡ ጸልዩ ነው የሚለው። ምን ማለት ነው? መልሱ እስክትጨብጡት ድረስ፣ መልሱ እውን እስኪሆን ድረስ ኮንቲኒዩስሊ ጸልዩ ነው የሚለው። እና የመጎብኘት ወራት እሱን ሚስ ስናደርግ ወደዛ ለመምጣት ብዙ ዋጋ ነው የምንከፍለው። ብዙ ዋጋ። አንድ ጊዜ አይ ቲንክ 2017 ይመስለኛል አትላንታ ሄጄ ነበርና የፓስተር ቶሎሳ 50ኛ የአገልግሎት ዓመት ሊከበር ነው። እና ዮሴፍ የሚባል እዛ ቤተክርስቲያን ያው እንደዚህ ኳየሮች በሚዘምሩበት ጊዜ ጥሩምባ ልክ መለከት የሚነፋ ወንድም ነው፣ ቀይ ወንድም። እና እሱ ተቀበለው ተብሎ ኤርፖርት መጣ እና አትላንታ የመጀመሪያ ጊዜ ነው። ማምሻ ነው የደረስኩት። ዝናብ እየዘነበ ነበረ። በኋላ እሱ ተቀብሎኝ እሱ መኪና ገብተን በቃ መንፈሳዊ ጨዋታ ጀመር። አሁን ማት ዋንዌዎች አሉ። አንዱ መንገድ በቃ መንገድ ስቶ እንደገና ወደዛ ለመድረስ በቃ እንደገና ተመልሶ ወደዛ እና ስማ ጆሲ አልኩት፣ ይሄ ህይወታችን እኮ እንደዛ ነው። አንድ ነገር ሚስ ስናደርግ
እንደገና ተመልሰው እንደዛ ለመምጣት ከዛ በኋላ እኔ መኪና ፓርክ አደርጋለሁ ጌታ እየተናገረኝ ነው ብሎ ወደ ጸሎት ገባን። ይገርማቸው ምን ያልኩ እንደሆነ አይገባህም፣ ግን እኔ እየተናገረኝ ነው። ስንት ነገር ሚስ አድርጌ እኮ ስንት ዞሬ ስንት ደክም ያለው ጌታ ይመስገን ከዚህ በኋላ ሚስ አላደርግም ብሎ ወደ ምስጋና ገባን። ከዛ ተያይዘው ወደ እራት ሄድን። እግዚአብሔር አምላካችን አመሰግናለና ምንድነው የመጎብኘትሽ ወራት ብታውቂ ኖሮ አሁን ግን ከዓይንሽ ተሰውሯል ይላል። እንዲህ አይነት የት የሚባል ሰው እዚህ ጉባኤ እንዳይኖር እፈራለሁ ወገኖች። ስለዚህ ዛሬ ድንጋዩ የሚንከባለልበት ቀን የመጎብኘት ወራት እንዳያልፈን፣ ጌታ የሚናገርበት ጊዜ እንዳያልፈን፣ በንስሐ ወደ ሐሳቡ የምንመለስበት ጊዜ እንዳያልፈን፣ ወደ ፈቃዱ የምንመለስበት ጊዜ እንዳያልፈን እግዚአብሔር አይኖቻችን ይክፈት። ወደሚናገረው ጆሮአችን እንድንቀስር፣ ወደሚናገረው አይኖቻችንን እንድናነሳ፣ አሻቅበን እንድናይ ጌታ ይርዳን። እግዚአብሔር አምላካችን እናመሰግናለን። ስለዚህ እግዚአብሔር ብቻ ሊመልሰው የሚችል ጥያቄ አለ። እግዚአብሔር ብቻ የሚያንከባልለው ድንጋይ አለ። ሰዎች ደግሞ ማንሳት ያለባቸው ድንጋይ ደግሞ አለ። በዮሐንስ ወንጌል ምዕራፍ 11 ላይ ወደ አልዓዛር መቃብር በሚሄድበት ጊዜ አንድ የተናገረው ነገር አለ። እንግዲህ ወዴት ቀበራችሁት አለ። ጌታ ሆይ ምን ትደክማለህ? 4 ቀን ሆኖታል፣ ይሸታል፣ ይገማል። እና ያለቅሳሉ፣ ይከተሉታል። እሱ ደግሞ እነሱን ሲያለቅሱ አይቶ እንባው ፈሰሰ የሚላል። ሐዘናችን የሚጋራ ኢየሱስ፣ ስሜታችን የሚገባው ኢየሱስ ሊያስነሳው እየሄደ እንባ ያፈሳል ከኛ ጋር። ዛሬ የምታለቅሱበት ነገር ካለ ጌታ ከእናንተ ጋር እንደሆነ ታውቃላችሁ። ባላችሁበት ሁኔታ ጌታ እኮ አለ። እግዚአብሔር አምላካችን እናመሰግናለን። ሰው አይረዳኝም የምትሉ ካላችሁ ጌታ ይረዳችኋል። የኔ ነገር ማንም አይገባው የምትሉ ካላችሁ የምስራች ነግራችኋለሁ፣ ጌታ ይረዳዋል። ከዛ በኋላ የመጀመሪያ የሰጠው ትእዛዝ ምን ነበረ? ድንጋዩን አንሱ። የትኛው ይቀላል? አልዓዛርን ማስነሳት ይከብዳል ወይስ ድንጋዩ ማንሳት? አንተ ድንጋይ ዞር በል ቢለው እኮ ዞር ማለት ይችላል። ግን ድንጋይ ያኖሩ ሰዎች ናቸው። ስለዚህ ያስቀመጡ እነሱ ያንሱ። ዛሬም በሰዎች ላይ ያስቀመጥነው ድንጋይ ቢኖር፣ በልባችን ላይ ስለ ሰዎች ያስቀመጥነው ቂምና በቀል ቢኖር ጌታ የሚለው አንሱ ነው። አንሱ ነው። ከአቅማችን የሆነ ድንጋይ በእኛ ላይ የተጫነብን ነገር ካለ ግን ጌታ ራሱ ያንከባለዋል። እግዚአብሔር አምላካችን እናመሰግናለን። ቅዳሜ ማታ ሽቶ ገዝተው ማደራቸው፣ ለጌታ ያላቸው ስፍራ፣ ለጌታ ያላቸው ክብር እና ሞቶም እያለ ተቀብሮም እያለ ስለ ትንሣኤ እንኳን ምንም አይዲያ ባይኖራቸው ስቲል ኢትስ ወርዚ በቃ እሱን ማክበር እሱን ማግነን ወርዚ ነው ብሎ ማሰባቸው በጣም ያስገርመኛል። ሰው ሁሉ ሻባት አክብሮ ምናልባት ወደ እራት ይሆናል የሚሮጠው። ነገር ግን እነሱ ግን ሽቶ ለመግዛት ወጡ። ሽቶ ገዙ፣ ገንዘብ ከፍለዋል፣ ዋጋ ከፍለዋል ለዚህ ጌታ እና እንዲሁ አልቀሩም። የመጀመሪያ የትንሣኤው የምስራች ተናጋሪዎች አደረጋቸው። እግዚአብሔር ይመስገን። ሽቶ ሊቀቡ ሄዱ፣ በጥያቄ ተሞልተው ሄዱ። ነገር ግን ማን ያንከባልናል እያሉ የነበሩ ሰዎች ተንከባሉ አገኙት። እዚህ ላይ ድንጋዩ የተንከባለለው ኢየሱስ ከመቃብር እንዲወጣ መስሎ እንዳይሰማቸው፣ ኢየሱስ እንዲወጣ አይደለም የተንከባለለው። ነገር ግን ኢየሱስ ስለተነሳ ሌሎች ኢየሱስ መቃብሩ ላይ አካሉ እንደሌለ ከሞት እንደተነሳ አይተው እንዲመሰክሩ ነው። ስለዚህ ባዶ መቃብር የኢየሱስ ትንሣኤ ምስክር ነው። እግዚአብሔር አምላካችን እናመሰግናለን። ወዲያው መልአኩ ተናገራቸው፣ ግቡና እዩ፣ ተነስተዋል እንጂ በዚህ የለም አላቸው። ኢየሱስ ሃሌሉያ 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 ሃሌሉያ። በጣም ነው ደስ የሚለኝ። እሱ ከሞት ሲነሳ ደቀ መዛሙርቱ በተዘጋ ቤት ሳለ ገባ አይደለም የሚለው።
ስለዚህ ድንጋይ ሊያቆመው አይችልም ማለት እኮ ነው። ድንጋይ የፈለገ ቢገጠም እንዳለ ተራራ በራሱ ላይ ቢደፈን እሱ ሊያቆም አይችልም። ነገር ግን ድንጋይ የተንከባለለው እኔና እናንተ እንድናምን ነው። ደቀ መዛሙርቱ እንዲያምኑ ነው። ሴቶቹ ተልእኮ ተሰጣቸው። ልባችን ለጌታ ጌታን ፕራዮሪቲ ሲያደርግ እኔ ብዙ አደንቃቸዋለሁ። እነዚህ ሴቶች ደቀ መዛሙርቱ ናቸው ይሄን ማድረግ የነበረባቸው ብዬ አስባለሁ። ለምን 3 ዓመት ተኩል አብረው ኖረዋል። እነዚህ ማርያም መግደላዊት እንግዲህ ብዙ ባለውለታ ነች። እውነት ነው። ከብዙ አጋንንት ነፃ ወጣች ነች። እና በዛ ትራውማ ውለው ግን ሌሎቹ በተዘጋ ቤት እያሉ እነሱ ግን አሁንም ለጌታን ማክበር ፈልገዋል። ጌታ ደግሞ ኮሚሽን አደረጋቸው። የመጀመሪያ የትንሳኤው የምስራች ተናጋሪዎች እህቶች እልል ማለት አይገባችሁም? እንደዚህ ነው ወንዶቹ እያሉ የመጀመሪያ ወንጌል ሰባኪዎች እግዚአብሔር አምላካችን አመሰግናለን። ስለዚህ እህቶች ሰባኪያን ነው መሆን ያለባቸው። የምስራች ተናጋሪዎች፣ ወንጌል ተናጋሪዎች፣ በስራ ቦታችሁ እዛ ላሉ በጨለማ ላሉ መስካሪዎች የነ ማርያም መግደላዊት የነ ዮሴፍ እናት ማርያም የነ ሰሎሜ ምሳሌ ከናንተ ይጠበቃል። ምክንያቱም እግዚአብሔር ኮሚሽን አደረጋቸው። ይገርማቸዋል። ለማን ሊመሰክሩ መሰላችሁ? መጥተው ለደቀ መዛሙርቱ በፍርሃት ተዘግተው በተዘጋ ቤት ሳሉ ኢየሱስ ተነስቷል እያሉ በቃ በጣም እግዚአብሔር አምላካችን አመሰግናለሁ። አሜን ሃሌሉያ። ድንጋዩን ማን ያንከባልላል? ዛሬ በዚህ ጥያቄ የተሞላ ሰው ካለ ሪል ድንጋይ ላይ ሆን ይችላል። ግን ያለህበት ፊት ላይ የቆመ አንድ ነገር ለማሰብ ለማድረግ አስበሃል። ወደ አንድ ቦታ ለመድረስ አስበሃል። ነገር ግን እንዴት ይህን አልፈዋለሁ የምትል ካለ የምስራች ድንጋዩ ይንከባልላል። የጋረደ ነገር ይቀደዳል። ታልፋለህ፣ ጌታ ያደርሳል። እግዚአብሔር አምላካችን አመሰግናለን። ይሄ ነገር እንዴት ከዚህ ነገር እንዴት እላቀቃለሁ የምትሉ ካላችሁ የምስራች ነግራችኋለሁ፣ ጌታ ያላቀቃል። ሃሌሉያ። ጴጥሮስ ለእስራኤል ሰዎች ሲናገር በጴጥሮስ ስብከት ሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለም ይላል። አልቻለም። እሱን ካልቻለ አንቺንም አይችልም። እግዚአብሔር አምላካችን አመሰግናለን። ሞት ከዛ በኋላ ታሪኩ ተቀይሯል። ሞት ከዛ በኋላ መሸጋገሪያ ሆኗል። ወደ ክብር መሄጃ ሆኗል። ክብር ምስጋና ለጌታ እንሰጣለን። እግዚአብሔር አምላካችን አመሰግናለን። እኛ ድሮ እዛ ቤተ ክህነት ሆነን የሰማዩ ንጉሥ የይሁዳ አንበሳ፣ የሰማዩ ንጉሥ የይሁዳ አንበሳ ሞቶ ቢቀበርም አልቀረም ተነሳ፣ ሞቶ ቢቀበርም አልቀረም። ቅድም ውቤ በከበሮ ሲመታ እንደነበረ እዛ ድብልቅልቁ ይወጣል። እግዚአብሔር ይመስገን፣ ጌታ የተመሰገነ ይሁን። ስለዚህ አልቀረም ተነሳ ሳይሆን እኔም ተጨምሬያለሁ፣ አልቀረውም ተነስቻለሁ። ተነስተሻል፣ ተነስተናል። ድንጋዩ ተንከባሏል። እግዚአብሔር አምላካችን እናመሰግናለን። አዎ የኛ ታሪክ ከእርሱ ጋር አስነሳን ነው ብሎ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ዛሬ ምን አይነት ድንጋይ ነው በልባችሁ ያለ? ጠይቃችኋለሁ። እንዲሁ ልትወጡ አይገባም። ኢየሱስ ክርስቶስ
ከሞት ተነስቶ ወደ አባቱ ካረገ በኋላ ዮሐንስ ሲያየው ሐዋርያው ዮሐንስ ሲያየው ራእይ መጽሐፍ ምዕራፍ 1 ቁጥር 17 18 እንደጻፈልን ባየሁትም ጊዜ ይላል። እንዴት መታደል ነው ኢየሱስን ማየት። አብሮ 3 ዓመት ተኩል የኖረ ደቀ መዝሙር ጌታ እጅግ አብልጦ ይወደዋል የተባለ ደቀ መዝሙር አሁን በጳጥሞስ ስለ ጌታ በስደት ስቴት ሃውስ አሬስት በብቸኝነት ከሁሉም ርቆ በባህር በተከበበች ደሴት እዛ ብቸኛ ሆኖ ባለበት ሰዓት ኢየሱስ መጣ። በሰው ታሪክ በሰው አይን ሰውየው ታስሯል። በእግዚአብሔር አጀንዳ ግን ራእይ ሊቀበል እነሆ ከዮሐንስ ጀምሮ እስከ መጨረሻ እስከ ዓለም ፍጻሜ ያለው የመንግስታት ታሪክ የዓለም ታሪክ የዓለም መደምደሚያ ምን እንደሚመስል ራእይ ሊቀበል እዛ ያለው እግዚአብሔር አምላካችን አመሰግናለን። ምናልባት አንዳንዶቻችን የብቸኝነት ጊዜ ቢኖር አንዳንዶቻችን የምናልፍበት የብቸኝነት ጊዜ ያለ ቢመስለን ነገር ግን ከጌታ ጋር ራእይ የምንቀበልበት ጊዜ ነው። እግዚአብሔር አምላካችን አመሰግናለን። እና እሱ ምን አለ? ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። አሁን በመለኮት ክብር ያለውን ዮሐንስ ወንጌል ምዕራፍ 17 ላይ ዓለም ከመፈጠሩ በፊት በነበረኝ ክብር አክብረኝ፣ እኔ አክብሬ ያለው በቃ ስምህን ነግራቸዋለሁ። ክብሩን ትቶ ነው የመጣው የባሪያን መልክ ይዞ ይላል። እና ይሄ ቋንቋ ራሱ መፈተሽ አለብን። ባሪያ ሲባል ዝም ብሎ የቤት ሰራተኛ ማለት አይደለም። የዛሬ 2000 ዓመት ባሪያ ማለት ዕቃ የሚናገር ዕቃ ብለውታል ኮሙኒስቶች ራሳቸው። አንድ ሰው ስንት ሀብት አለ ሲባል 3 ከብት 4 ምናምን 3 ጠረጴዛና 2 ባሪያዎች አሉኝ ይላል። እና እንደ ዕቃ ማለት ነው። እና ከእግዚአብሔር አብ ጋር የነበረው መተካከል እንደ መቀማት ሳይቆጥር ወረደ። በሰው ምሳሌ ሆኖ ወረደ የባሪያን መልክ ይዞ ይላል። ሰው ብቻ ተራ ሰው ብቻ የባሪያን መልክ ይዞ ይላል። ከኢሳይያስ 53 ላይ ራሱ ይስማማል ይሄ ቃል። እና ለሞት ያውም ለመስቀል ሞት ፈቃደኛ ሆኖ ራሱን የሰጠ ከዚህ የተነሳ ደግሞ እግዚአብሔር ያለ ልክ ከስሞች ሁሉ በላይ ስም ሰጠው፣ ያለ ልክ ደግሞ ከፍ ከፍ አደረገው ይላል። ያለ ልክ ከፍ ከፍ የተደረገው ኢየሱስ ወደ ዮሐንስ ሲመጣ ባየሁት እንደሞተ ሰው ሆኜ ወደቅኩ ይላል። እግዚአብሔር አምላካችን እናመሰግናለን። ይሄ ነው ኢየሱስ። እንዲህም አለኝ አትፍራ። መጽሐፍ ቅዱስ ውስጥ 366 ጊዜ አትፍራ የሚል ቃል አለ ይላሉ የሥነ መለኮት አስተማሪዎች። ፊተኛውና መጨረሻው ሕያው እኔ ነኝ። ይሄ ቃል ዛሬም ይሰራል። አንተ ዛሬም ሕያው ነው ጌታ። አሜን። አዎ ሕያው ነው። ብዙ ጊዜ ተናግሬያለሁ። ከተሐድሶ መሪዎች ማርቲን ሉተር በጣም ወደው የእግዚአብሔር ሰው እና አልፎ ዲፕሬሽን ያስቸግረው ነበር። አንዳንድ የእግዚአብሔር ሰዎች የሚያልፉበት አለ። ቦልድ ሊያገለግሉ ቆይተው የሚያልፉበት በዘመናችንም አይቻለው። እና ስፐርጀን ለ3 ወር የሰባኪዎች ንጉስ የሚባለው ለ3 ወር ከህዝብ ፊት የማይቀሩበት ጊዜ ነበር። there is a spirit of heaviness እና ዲፕሬሱ ነው ተቀምጧል ብቻው። እና ባለቤቱ የሐዘን ልብስ ለብሳ ትይዩሱ እንደሚያዩትና ተቀመጠችና በኋላ ደንግጦ ማን ሞተብን ለምንድን ነው ጥቁር የለበሽው ሲላት እግዚአብሔር ነው የሞተብን አለች። በኢየሱስ ስም እግዚአብሔር አይሞትም ሕያው ነው አላት ማለት ነው። ሕያው ቢሆን ታዲያ ባሪያው እንደዚህ ብሎ ይቀመጥ ስትለው ብድግ ብሎ ወደ አምልኮ ገባ። አሜን። እግዚአብሔር አምላካችን ዛሬም ሕያው ነኝ እያለ እግዚአብሔር ይመስገን። ላለብህ ጥያቄ ማን ያንከባልልናል ለምትለው ነገር ጌታ ሕያው ነው። እንዴት እሻገራለሁ ላልከው ነገር ጌታ ሕያው ነው። እንዴት እላቀቃለሁ ላልከው ነገር ጌታ ሕያው ነው። ዛሬም ይሰራል ነው የምልህ ያለው። እግዚአብሔር አምላካችን እናመሰግናለን። ይህ ኃይል በውስጣችን አለ። ሮሜ ምዕራፍ 8 ቁጥር 11 ላይ
ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ በሚሞተው ሰውነታችሁ ላይ ሕይወትን ይሰጠዋል ይላል። ይሄ መንፈስ ነው ያለን ነው የሚለን ያለ ቆላስይስ ላይ በኢየሱስ ተሞልታችኋል ተብለናል። እንደገና ኢየሱስን ከሙታን ያስነሳ መንፈስ በእናንተ ውስጥ ይኖራል እየተባለ ነው። ደስ ይበለን ወገኖች ሆይ፣ ከዚህ የበለጠ ደስታ ምን አለ? እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ሴቶቹ ጥያቄ ነበራቸው፣ ዛሬም ጥያቄ ያላችሁ ሰዎች አላችሁ። ግን ኢየሱስ ክርስቶስ ሕያው ነው። የትንሣኤ መንፈስ በውስጣችሁ አለ። ዛሬም ይሰራል፣ ዛሬም ያንከባልላል፣ ዛሬም ያሻግራል፣ ዛሬም በጨለማ ውስጥ ብርሃን ይሆናል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ሕዝቅኤል 37 ቁጥር 12 እስከ 13 ያለውን አነባለሁ። ስለዚህ ትንቢት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ ይላል። እግዚአብሔር ይመስገን። መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈቱ ጊዜ ከመቃብራችሁም ባወጣኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። እግዚአብሔር አምላካችን አመሰግን። ከስንት መቃብር ነው የወጣ ነው እኔና እናንተ እና እግዚአብሔር ለዓላማው ነው ያወጣን። ለዓላማው መኖር አለብን። ለተደረገልን ህይወት ለተደረገልን ውለታ የሚመጥን ህይወት እንዲኖረን ከኛ ይጠበቃል። እግዚአብሔር አምላካችን እናመሰግናለን። ወደ ሴቶቹ ልውሰዳችሁና ሉቃስ 24:5 ላይ ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ የሚል ቃል አለና ሉቃስ 24:5 ላይ ሉቃስ 24:5 ላይ እና ከዛ በኋላ መልአኩ ግን አሻቅባችሁ ተመልከቱ ሲላቸው ደግሞ ማርቆስ ላይ እናነባለን። ስለዚህ ኢየሱስ ስላለ አሻቅብን ማየት አለብን እና በዘሌዋውያን 26 ቁጥር 13 ላይ ቀና ብላችሁ እንድትሄዱ አርነት አውጥቻችኋለሁ፣ ከግብፃውያን ባርነት አወጣኋችሁ የሚል ቃል ታገኛላችሁ። እግዚአብሔር አምላካችን እጅግ አድርገን እንደዚህ ነው የሚለው ቃሉ፣ በመካከላችሁም እሄዳለሁ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑልኛላችሁ። ባሪያዎች እንዳትሆኗቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬያለሁ፣ ቀና ብላችሁ እንድትሄዱ አድርጌያችኋለሁ ይላል። አንገታቸው አቀርቅሮ የነበረ ድንጋይ ተንከባለው ሲያገኙት ቀና ማለት ጀመሩ። ከዛ በኋላ እየሮጡ እየበረቁ ጌታ ተነስተዋል፣ የመጀመሪያ ወንጌላውያን ሆኑ። እግዚአብሔር አምላካችን አመሰግናለን። አምላካችን ሕያው ነው። ቀና ብለን እንድንሄድ ያደረገን እሱ ነው። መቃብራችንን ከፍቶ ያወጣን እሱ ነው። ከባርነት ነፃ ያወጣን እሱ ነው። ከተለያየ አይነት ባርነት፣ ከሱስ፣ ከተለያየ እስራት ነፃ ያወጣ ህዝብ ቀና ብሎ ነው መሄድ ያለበት። እግዚአብሔር አምላካችን አመሰግናለን። እና በሉቃስ ወንጌል 21 ይመስለኛል እዛ ላይ በቃ ምድርና ሰማይ እንደሚናወጥ በዓለም ብዙ በዚህ በመጨረሻው ዘመን ብዙ መናወጥ እንደሚሆን ይናገራልና ይሄ ሁሉ ስታዩ ብሎ ህዝብ እኮ እየተናወጠ እኮ ነው። አዳኛችሁ ሊመጣ ቀርበዋልና ቀና ብላችሁ በቃ ቀርቧል ጌታ ብላ አሁን ከሚጨነቀው ዓለም ከሚዋከው ዓለም ሳይሆን ጌታ የሚመጣበት ሰዓት ስለሆነ ቀና ብላችሁ እዩ ተብለናል። እግዚአብሔር አምላካችን እናመሰግናለን። ስለዚህ ጌታን እናመሰግናለን። ድንጋዩን ማን ያንከባልልናል? ኢየሱስን ከሙታን ያስነሳ ድንጋዩን ያንከባለለ እግዚአብሔር ዛሬም ሕያው ነው። እግዚአብሔር አምላካችን እናመሰግናለን። ስለዚህ እያንዳንዳችን ሴቶቹ ድንጋዩን እንዲያንቀሳቅሱ አይጠበቅባቸው። ደቀ መዛሙርቱ ድንጋዩን እንዲያንከባልሉ አይጠበቅባቸው። እያንዳንዳችን ተራራ እንድንገፋ አይጠበቅብንም። ነገር ግን ተራራውን የሚንድ ጌታ ግን አለ። ወደ እሱ ተመልከቱ ነው። ወደ እሱ ተመልከቱ። እግዚአብሔር አምላካችን እጅግ አድርገን
እናመሰግናለን። በማለዳ ገስግሰው ሄዱ። ወደሱ የሚገሰግስ ሰው እንዲህ አይነት ተአምራት ያያል። ድንጋይ ይንከባለላል። በማለዳ ተነስታችሁ አርብም ስንማር ነበረ ትንሣኤ ጩህ ወደ እሱ መጮህ እሱን መመልከት እግዚአብሔር አምላካችን እናመሰግናለን። መዝሙረ ዳዊት ምዕራፍ 63 ቁጥር 1 ላይ አምላኬ አምላኬ ወደ አንተ እገሰግሳለሁ። እስኪ እገሰግሳለሁ መገስገስ ማለት ነው ማልዶ መነሳት ማልዶ ጌታን መፈለግ። ስለዚህ ፍለጋችን መቀየር ማለት ነው። ማልደን የምንተጋባቸው ነገሮች ሁሉ ትተን ማልደን ጌታን መፈለግ የጌታን ፊት መፈለግ እሱን መፈለግ ማን ያንከባልልኛል የሚል ጥያቄ ተሸክመን እሱን መፈለግ እግዚአብሔር አምላካችን እናመሰግናለን። ከዛ ለውጥ ይሆናል። እግዚአብሔር አምላካችን የተመሰገነ ይሁን እና መጨረሻ ኢያሱ ምዕራፍ 5 ቁጥር 9 ላይ የሚናገረውን አንድ ሁለት ጥቅሶች ከዛ ኋላ አንብቤ ጨርሳለሁ። እንጸልያለን። እግዚአብሔርም ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ። ስለዚህ ድንጋይ ብቻ አይደለም ነውርም ይንከባለላል፣ ሀፍረትም ይንከባለላል፣ ፍርሃትም ይንከባለላል፣ ጭንቀትም ይንከባለላል፣ ባርነትም ይንከባለላል። እስኪ የተንከባለላችሁ ሰዎች ለጌታ ክብር ስጡ። ከተለያየ አይነት እኔ ተንከባለሉኛል። እግዚአብሔር ይመስገን። አዎ እግዚአብሔር አምላካችን የተመሰገነ ይሁን። መጨረሻ ሚክያስ ምዕራፍ 2 ይሄ ቃል በጣም ደስ ስለሚለኝ ነው። ሚክያስ ምዕራፍ 2 ሚልኪያስ ሳይሆን ሚክያስ ምዕራፍ 2 ቁጥር 13 ላይ ሰባሪው በፊታችሁ ወጥቷል የሚል ቃል አለ። የሚያንከባልለው በብረት የታጠረውን አጥር ሰብሮ የሚያሻግረው በፊታችሁ ወጥቷል። እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥቷል። ንጉሳቸውን በፊታቸው አልፈዋል፣ እግዚአብሔርም በራሳቸው ላይ ይላል። ንጉሳችን ማን ነው? የሜሺያኒክ ትንቢታዊ ቃል ነው ይሄ እና አላሳልፍ ያለን አንዳንዱ የኢሚግሬሽን ጉዳይ ሊሆን ይችላል። ምናልባት በዛ ላይ እንጸልያለን ብያለሁ። እንጸልያለን ወገኖቻችን በጭንቀት የሚኖሩ ምን ይሆን የኔ ኬዝ የሚሉት ሰማይና ምድር የፈጠረ ጌታ የነገስታትን ልብ እንደ መስኖ ውሃ የሚለዋውጥ አምላክ ጌታ በዙፋኑ ስላለ ይቻለዋል። እንጸልያለን። እንዲያው ምስክርነት ዛሬ ቅድም ብሩኬ ሲነግረን ነበረ። ወንድሜ ቢኖራ ቴክስት ልኮልናልና ታስታውሳላችሁ ሴንት ጆንስ የሚባል ከተማ ኒውፋውንድላንድ ከአፍሪካ ከሱዳን እንደመጣ ያረፈባቸው ወገኖች ያስተናገዱት ወገኖች የነሱ አንድ ሰውዬ እዚህ መጥቶ ነበር። እዚህ ባለቤቴ ታማለች ተብሎ ባለቤቴ ያሟታል ብሎ እዚህ ሆስፒታል ሴንት ማይክል ሆስፒታል ነው ቶሮንቶ ጀነራል ሆስፒታል ነበረች እና እዚህ ቦታ ቆሞ እሱ እጁን ዘርግተን ታስታውሳላችሁ አሁን የመጣው ሴትየዋ ተፈውሳለች። የምስራች ንገሩልኝ ተብሎ ቴክስት አድርጓል። እግዚአብሔር አምላካችን እናመሰግናለን። እንግዲህ ሆስፒታልም ከቢኖራ ጋር ሄጄ አይቻታለሁ፣ ጸልየንላታል። በሙያዋ ነርስ ነች፣ ሐኪም ነች። ሁሉ ነገር እንዲያውም ሐኪሞች ቴኬር ሲያደርጓት ሁሉ ትመራቸው ነበር። አንዳንዶች በቋንቋቸው ይግባባሉ። እዛ ላይ ቁጭ ብለን እያየን ነበረ። ግን በሽታን የሚያንከባልል ጌታ ነው። ስለዚህ ተንከባለልለታል። ዛሬ የምስራች አለን። በዚህ ቸርች የተጸለየው ጸሎት ጌታ ሰምቷል። እግዚአብሔር አምላካችን እናመሰግናለን። ይሄ ትልቅ ነገር ነው። ስቲቭ ይባላል ሰውየው። ስቲቭ ነው ደውሎ ለቢኖራ የጸለያችሁት ጸሎት ዝም ብሎ አልቀረም፣ ለጉባኤው ንገርልኝ፣ ባለቤቴ ተፈውሳለች አለ። ተንከባልሎላታል። እግዚአብሔር ይመስገን። ዛሬም ያንከባልላል ጌታ። እግዚአብሔር የተባረከ ይሁን። አዎ ስለዚህ የትንሣኤ መልእክት ምንድነው? ታሪክ ማውራት አይደለም። የትንሣኤ መንፈስ በውስጣችን አለ። ዛሬም ይሰራል። ዛሬም ያንከባልለው ነገር አለ። ዛሬም የሚያደርገው ተአምራት አለ። ተስፋ የቆረጥሽ ካለሽ ዛሬ በዚህ በትንሣኤው መንፈስ ተሞልተሽ ጌታ ያንከባልላል ብለሽ በእምነት ተሞልተሽ እንድትወጪ ይሄ ነው የምጠይቀው ዛሬ። እግዚአብሔር አምላካችን እናመሰግናለን። ታላቅ ድንቅ አምላክ ከኛ ጋር ያለው የሚለው መዝሙር እየዘመር እንጸልያለን። ባለን ጊዜ ጥቂት ደቂቃዎች